እንደምን አላችሁ ወቅታዊ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት ኃላፊ አርበኛ ማርሸት ጻሬን ጋብዣለሁኝ። አብራችሁ እንድትቆዩ እንጋብዛለን። በቀጥታ ወደ አርበኛ ማርሸት ነው ወስዳችሁ በዛሬው ዕለት እንግዲህ በተለያዩ ጉዳዮች ላይ ቆይታ እንድናደርግ ነው ማርሸትን የጋበዝኩትኝ። በድጋሚ አብራችሁን ሁኑ። ጤና ይስጥልኝ አርበኛ ማርሸት፣ እንደምን ሰነበትክ? እንደምን አለ? እንደምን አለ በላይ፣ እንደምናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነን። በቀጥታ ወደ ውይይታችን እናልፋለን። በወቅታዊ ጉዳዮች ላይ ያሉ መረጃዎችን በማጋራት እንጀምርና ሌሎች ርዕሰ ጉዳዮችንም እንደዚሁ እናነሳለን። በአማራ ፋኖ ብሔራዊ ኃይል አጠቃላይ እንቅስቃሴ ጋር በተገናኘ ያወደ ውጊያ መረጃዎችን እናስቀድም እስኪ። በዛሬው ዕለት እንዲሁም ደግሞ ባለፉት 2-3 ቀናት ምን የተለየ ነገር አለ? ከመነሻ እንዲሆን እንደው ባህር ዳር ዙሪያን ጨምሮ በጃዊ በተለያዩ አካባቢዎች ላይ አገዛዙ በፋኖ ጋር ውጊያ ማድረጉንና እርምጃ መውሰዱን ያወጣውን መግለጫ እየተመለከትኩ ነበረ። እነዚህንና አጠቃላይ ወደ ውጊያ ግንባር መረጃዎችን አስቀድመን እንጀምር እስኪ ማርሸት። አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል በአጠቃላይ በጎጃም፣ በጎንደር፣ በሸዋ፣ በወሎ፣ በቢዛሞ ከባድ ማጥቃት መከላከል እያደረገ ነው ከአረመኔው አገዛዝ ጋራ። ውጊያውም እንደቀጠለ ነው። ባለፉት ጥቂት ቀናት ብቻ በበርካታ ወደ ግንባሮች ባደረግነው የከበባ ማጥቃት ባደረግነው የሰበራ ማጥቃት በበርካታ አካባቢዎች በጠላት ላይ ቁሳዊና ሰብአዊ ኪሳራ ደርሰናል። እግረኛ ሰራዊት ማርከናል። በርካታ ቁጥር ያለው የጦር መሳሪያ የነፍስ ወከፍና የቡድን መሳሪያ ማርከናል። የጠላት ሎጂስቲክ ማከማቻና የጠላት ሎጂስቲክ ማንቀሳቀሻና የጦር ማንቀሳቀሻ ተሽከርካሪዎችን እንደዚሁ አውድመናል። ለአብነት በምዕራብ አማራ ቀጠና በቴዎድሮስ የ206ኛ ኮር አካል የሆኑት የ14ኛ ክፍለ ጦር አባላት በሮብ ገበያ በደብረ ማርቆስ ዙሪያ ከባድ ጀብዱ ፈጽመዋል። በእንደዚሁ የ109ኛ ኮር አካል የሆኑት ወንበርማ ላይ እንደዚሁ ሰሞኑን እንደዚሁ ከባድ ጀብድ ፈጽመዋል። በጃዊ ለተንገል እንደዚሁ ሰሞንኛ በጠላት ላይ እንደዚሁ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። ታንክ ጭምር እስከ ማካፈል ደርሰናል። ይህም የሚያሳየው እንግዲህ በአረመኔው አገዛዝ ሰራዊት ላይ ከባድ የሆነ ማጥቃት እያደረግንና ድምሰሳ መማረኩ እንደቀጠለ መሆኑ ነው። በላያ በጣም አመሰግናለሁ። አሁን መረጃውን ስታደርሰን አዳዲስ ስያሜዎችን የፋኖ አደረጃጀቶች አዳዲስ ስያሜዎችን እየጠቀስክ ነበር፣ የኮርና የክፍለ ጦር አደረጃጀቶችን። ከዚሁ ጋር ተያይዞ በፋኖ ኃይሎች የአደረጃጀት እና የፖለቲካ ስራ እድገት አሳይቷል የሚሉ እንደዚሁ አስተያየቶችን እናደምጣለን። አሁን ያነሳቸው ስያሜዎች አዲስ ናቸው። በምዕራብ አማራ ቀጠና ወይም በጎጃም ቀጠና ምንድነው አዲስ እየተሰራ ያለ ነገር አለ? አዎ፣ ከዚህ በፊት እንግዲህ የመጀመሪያ አደረጃጀቱን ስንጀምረው ወረዳዎችን የመቆጣጠርና ዞኖችና ክልሉን የማንሳፈፍ ነበረ። ከ2 ዓመት ከምናምን በፊት 2015 ላይ ብልጽግናን ለመግጠም ፕላን ስናደርግ እቅድ ስናቅድ ትልቁ የስርዓቱ አከርካሪ ያለው ወረዳ ላይ በመሆኑ ወረዳዎችን ስንቆጣጠር ዞኑ ይንሳፈፋል። ዞኖች ሲንሳፈፉ ክልሉ ባዶ ይቀራል፣ ያው ይፈርሳል በሚል ነበረ። ይህን 100% የሚባል ደረጃ አሳክተናል። በወቅቱ አደረጃጀቱም በየወረዳው ያለውን ኃይል እና ሀብት ወደ ትጥቅ ትግሉ በማስገባት ወረዳዊ የብርጌድ መዋቅርን በመከተል በሁሉም ወረዳዎች አንዳንድ ብርጌድ በመመስረት ትግሉን መሬት ላይ የመትከል እንቅስቃሴ ነበረ። በዚህም ትግሉን የመትከሉ እንቅስቃሴ በሚገባ 100% ባለ ደረጃ ተሳክቶ ባያችሁት ሁኔታ በጀግኖች አርበኞች ስም ዋጋ በመስዋዕትነት በከፈሉ ጀግኖች ታጋዮች ስም ብርጌዶችና ሻለቆች እየተሰየሙ ከ2 ዓመት በላይ ቆይተናል። ይህ አደረጃጀት አንድም አገዛዙን ለማፍረስ በተለይ የአማራ ብልጽግናን ከመሰረቱ ነቅሎ ለመጣል ትልቁን የአንበሳውን ድርሻ ወስደንበታል።
ሁለተኛው ስደተኛ የነበረውን የአማራ ትግል ከስደት ሀገር ቤት በማምጣት በራሱ ህዝብ በራሱ መልካም ምድር በራሱ ሪሶርስ አክቲቭ ኮዙን እንዲወጣ ትግሉን እንዲያደርግ መሰረት የጣለ ተከላ ስራ ተሰርቷል። ሶስተኛው እንግዲህ የትርክት ለውጥ ለማምጣት በእያንዳንዱ የገጠር ማህበረሰብ ዘንድ ለመድረስ ወረዳን መቆጣጠርና ከዚያም ከወረዳ ከተሞች በመወርወር ገጠሮችን አድሬስ ማድረግ ሰፊውን ማህበረሰብ አድሬስ ማድረግ በሚለው ዲዛይን ይህንንም 100% ባል ደረጃ አሳክተናል። ጊዜያዊ አስተዳደር በቀበሌዎች ማዋቀር፣ ግጭቶችን የመፍታት ፍትህ የመስጠት ሀብትና ኃይል ሞቢላይዝ የማድረጉ ስራ ባለፉት 2 ዓመትና ከዚያ በላይ ተከናውኗል። ይህ እንግዲህ የሆነው በብርጌዶች አደረጃጀት ነው። አውደ ውጊያን አቀናጅቶ ለመምራትና የከበባ ድምሰሳ ለማድረግ ብርጌዶችን የማጣመሩ ስራ በክፍለ ጦር ደረጃ እንዲቀናጅ አድርገን መለስተኛ የሚባል የሊደርሺፕ ውጤት ያመጣንበት ፖለቲካል ሊደርሺፕ ውጤት ወታደራዊ የሊደርሺፕ ውጤት ያመጣንበት ቅንጅት የፈጠርንበት የተሻለ መስተጋብር ያመጣንበት ደግሞ ከ2016 ሚያዝያ ወር ጀምሮ ክፍለ ጦሮችን ያዋቀርንበት እና ምዕራብ አማራ ቀጠናን በ9 ክፍለ ጦሮች ከፍለን ሰፊ ግዛቶችን የሸፈነ ቀጠናዎችን የሸፈነ ክፍለ ጦሮችን አዋቅረን ባያችሁት እናንተም በዘገባችሁት ዓለምን ባወቀው መንገድ ስርዓቱን ያዋከርካሪውን መስበር ችለናል። አሁን ደግሞ ይሄኛው ፌዝ ሶስተኛው የአደረጃጀት ፌዝ ነው። በእኛ የኮር አደረጃጀት የምንለው ማለት ነው። የኮር አደረጃጀቱ እንግዲህ ዋናው ዓላማ ትራንስፎርም ማድረግ ነው። እስካሁን የመጣንበት መንገድ ደግሞ ትራንስፎርም ማድረግ ሽግግር ማድረግ ነው። ከምን ወደ ምን ነው የምንሸጋገረው? ቀደም ሲል ከነገርኩህ ሙድ ቀደም ሲል ከነገርኩህ አተገባበርና አሰራር አንድ በስትራክቸር ደረጃ በስትራክቸር ጠንካራ ድንበር ተሻጋሪ የጦርነቱ ቅርጽ ከሽምቅ ትግል ወደ ፉል ስኬል ዋር ሲቀየር የተጠናከረ ሊደርሺፕ ያለው የተጠናከረ የእዝ ሰንሰለት ያለው የተጠናከረ አፓራተስና ሎጂስቲክ ያለው ጠንካራ ቁመና ያለው ሰራዊት ለመገንባት እስካሁን ከመጣንበት የብርጌድ መዋቅር ወደ ፋይናል ፌዝ እየተሻገርን ስለሆነ በዚህ በቅርጽ ትራንስፎርም ማድረግ ነው። ስለዚህ ቅርጹ ከብርጌድ የሚለው ይቀርና እዙ አለ። ከእዙ ኮሮች አሉ። ከኮር ክፍለ ጦሮች አሉ። ከክፍለ ጦሮች ሻለቆች ነው የሚኖሩት። ከሻለቆች ሻምበሎች ነው የሚለው። ብርጌዱ በመሃል ይቀርና አንድ እስካሁን መጀመሪያ ፌዝ ላይ እንደነገርኩ የአማራ ብልጽግና ለማፍረስ የተጠቀምንበትን በወረዳ የወረዳውን ተወላጅ በወረዳ የማደራጀት ሲተተ ነው ድንበር ተሻጋሪና መሰረት የጣለ ጦር ለመገንባት ሲባል ብርጌዶችን በማፍረስ ወደዚህኛው ቅርጽ ትራንስፎርም አድርገናል። ስለዚህ 5 ኮሮች 15 ክፍለ ጦሮችና በርከት ያሉ ሻለቆች በሺዎች የሚቆጠሩ ሻምበሎች ነው የሚኖሩን ማለት ነው። ወደዚህ ነው። ሁለተኛው ከቅርጽ ባሻገር እንግዲህ የሊደርሺፕ ትራንስፎርሜሽን ያመጣንበት ነው። በሊደርሺፕ ደረጃ የመጀመሪያው እስካሁን በመጣንበት 2 ዓመትና ከዚያ በላይ ማኒፌስት ባደረግነው የፖለቲካ ትርክት ባሳለፍነው የትግሉ ውጣ ወረድ ፈተና አጠቃላይ የገጠሙን ችግሮች በፈታንበት መንገድ ውስጥ ሊደርሺፕን ማሳደግ ሊደርሺፕን ማጠናከር እና ቅርጹን መቀየር አስፈላጊ ነው ስለተገኘ አንድ ጠንካራ ሚክስድ የሆነ ወታደራዊ እዝ ማቋቋሙ በዚህ ትራንስፎርሜሽን ፌዝ ላይ ያየነው ጉዳይ ነው። አንደኛው ነው። ሁለተኛው የጊዜያዊ መንግስት የሚል ተክለናል። አሁን ኮሮች ጋር አብሮ የጊዜያዊ መንግስት መምሪያ አለው። ጊዜያዊ መንግስቱ በየወረዳው የወረዳ አስተዳዳሪ፣ የወረዳ ምክትል አስተዳዳሪ፣ የወረዳ የኃይልና ሀብት አሰባሳቢ፣ የወረዳ የኮሚኒኬሽን ቢሮ፣ የወረዳ ሰላምና ደህንነት፣ የወረዳ ጸጥታ የሚባል አጠቃላይ ስትራክቸር ሰርተን የወረዳ አስተዳደር ጭምር አዋቅረናል። ይሄ ሊደርሺፕ ትራንስፎርሜሽን ያመጣንበት ነው አንደኛው። እና እነዚህ ዘርፎች ኮሮችን አዲስ ያዋቀርንበት አንድ የቅርጽ ወይም የስትራክቸር ትራንስፎርሜሽን ያመጣንበት፣ ሁለተኛውና ትልቁ ደግሞ የሊደርሺፕ ትራንስፎርሜሽን ያመጣንበት እስካሁን ከመጣንበት ይከሰቱ የነበሩ ማኔጀሪያል ክፍተቶች ይከሰቱ የነበሩ ሌሎች ክፍተቶች ዘመኑ በጠየቀው መንገድ አፕዴት አድርገን
ትግሉን አጠቃላይ ድንበር ለማሻገርና ወደ ተሻለ የአቅም ደረጃ ለማሳደግ የተጠቀምንበት ነው። በላያ ከዚሁ ጋር ተያይዞ አርበኛ ማርሸት የሚነሳው የፋኖ አጠቃላይ ድርጅታዊ እድገትን በተመለከተ እንደዚሁም ደግሞ የአንድነቱን ጉዳይ ተያይዞ የሚነሳ ነው። በአራቱም ቀጠና ያሉ የአፋባሃ የፋኖ እዞች በኮር መደራጀት ዜናው ቀደም ሲል ጀምሮ እንሰማለን፣ እያየን ነው፣ እድገቱንም እየተመለከትን ነው። ከዚሁ ጋር ተያይዞ ታዲያም በተመሳሳይ ቁመና ላይ የመገኘትና ፕሮፌሽናል በሆነ መልኩ ሰራዊት የማደራጀት ከዚሁ ጋር ተያይዞ የሚመጣው ደግሞ ይህንን ሊመራ የሚችል ይህን ሊሸከም የሚችል ድርጅት የማቋቋም አንድ መሪ ድርጅት የመፍጠርን ጉዳይ ከዚህ በፊትም ተደጋግሞ አስፈላጊነቱ የተነገረ እንደሆነ የምናስታውሰው ነውና አዲስ እድገት አለ አሁን ከድርጅት መስረታው ጋር በተገናኘ ከመሪ መሰየም ጋር በተገናኘ ወይም መምረጥ ጋር በተገናኘ ከዚህ ቀደም አፋባሃ ግንቦት 1 ሲመሰረት በአጭር ጊዜ ውስጥ እነዚህ ይከናወናሉ ተብሎ በመግለጫ የተጠቆሙ ነገሮች ነበሩ። ከነዚያ መሰረታዊ ነጥቦች አንፃር አሁን ላይ አፋባሃ ምን ላይ ነው? የቤት ስራውን እየሰራ ነው ወይ? ቀደም ሲል ስታብራራው የነበረውን ወታደራዊና ፖለቲካዊ የፋኖ አደረጃጀት ሊሸከም የሚችል መሪና መሪ ድርጅት እየተፈጠረ ነው ወይ? አዳዲስ እድገቶችና መረጃዎችም ካሉ ለተመልካቾቻችንም ብናጋራቸውም ብዬ ነው። በጣም ጥሩ። እንግዲህ በላያ የትጥቅ ትግል ሲደረግ አንድ የትጥቅ ትግል የሚያደርግ ድርጅት ወይም አንድ የትጥቅ ትግል የሚያደርግ ህዝብ በስንት ቢሮክራሲዎች፣ በስንት ፈተናዎች፣ በስንት እጥረቶች ወይም ሊሚቴሽንስ ታጥሮ ነው ወይም ተገድቦ ነው እና ቻሌንጆችስ ምንድን ናቸው የሚለውን ማየት ነው የመጀመሪያ እንትን የሚሆነው እና እያንዳንዱ በየሰዓቱ በየቀኑ የምናልፋቸው መሰናክሎች፣ የምናሳድጋቸው ነገሮች፣ የምንተገብራቸው ተግባራት በጣም ፈታኝና አማራን ተነበረበት የተበተነ የፖለቲካ የተበተነ ሶሾ ፖለቲካል ሶሻል ኢኮኖሚካል እና አጠቃላይ የተበተነ ድርቅ ካላኗኗር ሸፕ ወደ ያዘ አብዮታዊ ቋንቋ ወደሚናገር አብዮታዊ እርምጃን ፐርፎርም ወደሚያደርግ ህዝብ እየቀየር ነው ስለሆነ እዚህ ውስጥ አንድ ድርጅት መፍጠር በተለይ አንድ የጋራ ሪዮት መያዝ አንድ አይነት ተቋማዊ ስትራክቸር መፍጠር በአንድ በተፈለገ ተቋማዊ ስትራክቸር ውስጥ የሚያልፍ ወታደራዊ አመራር መፍጠር ፖለቲካዊ ትርክት ፈጥሮ እሱን ማሳደግና ማስረጽ ትግሉን መትከል ትግሉን መቅረጽ እና ትግሉን መገንባት አጠቃላይ ውጭ እንደሚታየው ዓለም ፈተናው እጅግ በጣም ውስብስብ እጅግ በጣም ብዙ እጆች ያሉበት ብዙ ፍላጎት የሚስተናገድበት the whole in the globe ነው ፈተናዎች የሚመጡት እሱን ደግሞ ወደ ሌላው መልሰን ካውንተር እያደረግን የምንሄደውና ይሄ ፈታኝ ጉዳይ ሆኖ ነው የከረመው። አሁን አፋባሃ ያሉበትን እጥረቶች እየፈታ ያሉበትን ክፍተቶች እየሞላ ኦሬዲ ፋይናሊ አመራር ወደ ማዋቀር በተለይ ትረስት ወደ መገንባት እርስ በርስ ማህበራዊ ሚዲያው የሚዘራውን ትንሽ ሳንቲም የሰጠውም የሆነች እኩይና ሰናይ ፍላጎት ያለው ኃይልም የሚያልመውን በሆነች እንትን ውስጥ ኢንቲቲ ውስጥ የተደበቀ ፍላጎት ያለው ቡድን የሚያመጣውን ትርክት ጭምር በመቀልበስ የጋራ እንደ አማራ እንደ ህዝብ መሪ ድርጅት የመፍጠሩና መሪዎችን አዋቅሮ ስራ አስፈጻሚ አዋቅሮ የመሄዱ ጉዳይ ትረስት እየተፈጠረ ከዕለት ዕለት እምነት እያደረ በሰላ አንደበት በሰላ ዲያሎግ በየቀኑ እምነት እየተፈጠረ ያለበት ሁኔታ ነው ያለው። ይሄ ደግሞ which is አንድ ድርጅት ተፈጥሯዊ እድገቱን የሚያመጣባቸው ሁነኛ መንገዶች መሆናቸውን አይተን በዚያ ልክ እየሄደ ነው። ለየት የሚያደርገው የኛ ድርጅት ከአንድ የተወሰነች ቦታ ላይ ተጀምሮ የተወሰኑ ሰዎች አንዳች አይነት ማኒፌስቶ ጽፈው ያችን ቀጠና እያሰፉ ያችን ማኒፌስቶአቸውን ወደ ትርክት ቀይረው ትርክቷን እያሳደጉ ምናምን የጦር መሳሪያና የሰው ኃይል እያበዙ የሄዱበት ሳይሆን ህዝባዊ ማዕበልን መሰረት ያደረገ መንግስትን የመፈንቅል አብዮት እያካሄድን ስለሆነ ይህንን በየአካባቢው የተደራጀን ኃይል አንድ ወደ ወታደራዊ ቅርጽ ማምጣቱ ወታደራዊ ስትራክቸር ሰርቶ ተፈላጊውን ቁመና እንዲይዝ ማድረጉ ሁለት የፖለቲካዊ ቅርጽ ማስያዙና የፖለቲካውን ትርክት አንድ ገዢ ትርክት ፈጥሮ ያን ትርክት አሸናፊና መሪ እንዲሆን የማድረጉ ሶስት ደግሞ ጉልህ ሚና ያላቸውን ግለሰቦች ተጽዕኖ ፈጣሪ የሚላቸውን ግለሰቦች ይጠቅማሉ የሚላቸውን ግለሰቦች ወደ ተፈለገው የሊደርሺፕ ደረጃ ከፍታ የማምጣቱ ሂደት የሚጠይቀው ተፈጥሯዊ ፈተና እጅግ በጣም ጠንካራ ስለሆነ
እነዚህን ሁሉ ጉዳዮች በጥንቃቄ ከስሜት ነፃ ሆነን እየሄድንባቸው አሁን በሰላ አንደበት ውጤት እያመጡ ነው ያሉት። ስለዚህ አሁን ያለው የአፋባ ማዕከላዊ ኮማንድ በተጠና መንገድ እጅግ በጣም ከስሜት ተላቆ እየተገፋፋ ሳይሆን አንተ ትብስ አንተ እየተባባለ እዚህ እንደ ህዝብ አማራ የገጠመው ነገር እያሰላ ሀገሪቱ የገጠማትን ብሔራዊ ቀውስ እያሰላ ምስራቅ አፍሪካ ቀጠና ላይ ያለውን አጠቃላይ የፖለቲካ ነባራዊ ሁኔታ እያሰላ ውሳኔዎችን እየወሰነ ኮሚትድ ሆኖ በጥንቃቄ እየሄደ ነው ያለው። ይሄ which is good ለመጪው አሁን ሀገር ለመረከብና ስራ አስፈጻሚ የማዋቀሩ ሂደትም እንዳልኩ እምነትን መሰረት ያደረገ እምነትን መገንባት መሰረት ያደረገ ነገር ስለሚጠይቅ እዚያ ላይ ያለ ነው። አሁን ጥሩ መናበብ የተሻለ የሚባል መደማመጥ እየመጣ ነው። እሱ ብቻ አይደለም አፋባህ ብቻ ሳይሆን በተቃራኒ ከአፋባህ በተቃራኒ ያሉ በፋኖስ የሚንቀሳቀሱ ኃይሎችን ጭምር ታያሉበት እያንኳኳን በሰላ ንግግር በመተማመን ላይ የተመሰረተ በመግባባት ላይ የተመሰረተ ንግግር እያደረግን አማራ የሚባለውን ህዝብ አንድ የፖለቲካ ትርክት እንዲቀበል አማራ የሚባለው ህዝብ አንድ ፋኖ የሚባል ትልቅ ኦርጋናይዝድ የሆነ ኃይል እንዲኖረው አማራ የሚባለው ህዝብ ለራሱ የማንንም የፖለቲካ ወጀብ የሚቀበል ወይም ለማንንም የፖለቲካ ወጀብ ተጠቂ የሚሆን ሳይሆን ራሱ ለደረሰበት ኮዝ ራሱ መፍትሄ አመንጭ ራሱ ድርጅት መስርቶ ታግሎ ውጤት የሚያመጣ ህዝብ ይሆን ዘንድ ይሄን ጭምር እያደረግን ስለሆነ የለፋንበት ነገር ፍሬ እያፈራ መተማመን ላይ እየመጣ ነው ያለው። በላይ በጣም አመሰግናለሁኝ። እንግዲህ በፋኖ አጠቃላይ እንቅስቃሴ በተለይ ሰሞንኛ ከሆኑ ጉዳዮች ጋር አንፃር ያገዛዙ ጦር ጄኔራሎች የፖለቲካ አመራሮች ፋኖን በተመለከተ የሚያነሷቸውን እናያለን። አማራ ክልል ውስጥም ሆነው አዲስ አበባም ሆኖ ማለት ነው። በትናንትናው ዕለት ከትናንት በስቲያ በ26 የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ፋኖን በተመለከተ ሌሎችንም ከፋኖ ጋር አያይዘው በባንዳነት በመክሰስ ከታሪካዊ ጠላቶች ጋር የሚሰራ ነው ሲሉ ሾልኮ በወጣ ድምጽ ላይ አዳምጠናል። ሌሎችም በይፋ እንደዚህ ጠቅሰው ዘርዝረው ባይናገሩም የተላላኪነት ሚና ያለው ነው ፋኖ በሚል በህዝባዊ መድረኮች ሳይቀር ይህንን ይነዛሉና በእናንተ በኩል ይህንን በተመለከተ ምን ትላላችሁ? እንዲሁ ተገቢ የሆነ ምላሽስ እየሰጣችሁ ነው ማለት ይቻላል? ምናልባት በህብረተሰቡ ላይ ሊፈጥረው የሚችለውስ ነገር ምንድነው? ለምሳሌ ምንም የአማራ ህዝብ ጥያቄ የሌለው እና እንዲሁ በተገቢ ሁኔታ ፖለቲካዊ ዓላማ አንግቦ የሚንቀሳቀስ ሳይሆን የሌሎችን ፍላጎት ለማስፈጸም የሚንቀሳቀስ አድርጎ ይመሳል በብልጽግና በጣም የተጠናከረ የሚዲያ ዘመቻ እናያለን። ምንድነው የእናንተ መልከታና ምላሽ? እሱኛን የመወንጃያ ካርድ ፍለጋ ነው የሚንከራተቱት። ሰርፕራይዚንግሊ ካርድ አግኝተው አያውቁም። እንደምታስታውሰው ጦርነቱን ስንጀምረው ጃውሳው በሚል የምናፍርበት የምንሸማቀቅበት መስሏቸው ጃውሳ የሚል ስያሜ ሰጥተውን ነበር። እሱን ተቀብለን ሙዚቃ አድርገነው ክብር አድርገነው አበጀው ብለን ቀጠልን። ሁለተኛ ላይ ዘራፊው የሚል ስያሜ ይዘው መጡ። ባንክ አልተዘረፈም፣ መሰረተ ልማት አልወደመም፣ ንጹሃንን አልገደልንም፣ እንደውም ኃይል ጥበቃ ህዝብ ጥበቃ ሀብት ጥበቃ ላይ መሰማራታችን አስደነገጣቸው። እሱም አፈሩና ተውት። ሶስተኛ ላይ ጽንፈኛው የሚይዘው መተው ነበረ። ጽንፈኝነት ምንድነው የሚለውን ከዓለም አቀፍ መግባቢያ ቋንቋው ጋር ከትርጓሜው ጋር ሲያዋሃዱት ህዝብ እንደ ህዝብ ጽንፈኛ ሊሆን ስለማይችል አማራ የሚባለው ህዝብ አጠቃላይ ለህልው ነው የተነሳ ለህልው ነው እየታገለ ያለ ህዝብ መሆኑ ሲገባቸው አሁን ጽንፈኛው የሚለውን ቃል ትተው አሁን ደግሞ ባንዳ ወደሚል ተሸጋግረዋል። ለማን እንዳደርን ለማን ባንዳ እንደሆን እኛም ያው ስለማናቀውም ጭምር አይገባንም። የዓለም ፖለቲካ እንደሚያሳየን ግን እኛ ታሪካዊ ጠላታችን ብልጽግና ነው። አሁን ዓለም ስትዘምን የዘመነችበትን የጦር መሳሪያ እያመጣ ህዝባችን የሚጨፈጭፍ የሚያወድም ለንጹሃን የማይራራ ለሀገርና ለህዝብ የማይራራው ይሄ ገዳይ አረመኔ ሜንታሊቲ ያለው አገዛዝ ነው የኛ ጠላታችን። ስለዚህ ይሄን ጠላት ነው ለማጥፋት የምንዋጋውና እነሱ ምንም ሊሉ ይችላሉ፣ ምንም አይነት ስያሜ ሊያመጡ ይችላሉ። እንደነገርኩ አሁን ደግሞ ከባንዳነት ወደ ሌላ ስምም ሊያመጡ ይችላሉ በቀጣይ። እሱንም ተቀብለን አበጀው ብለናቸው ነው የምናልፈው። እኛ አንድ ፕላናችንን እያሳካን ስለሆነ ህዝባችንን ቅድም እንዳልኩ መግቢያ ላይ ከአንድ ሆነ ከተበታተነ
ሁኔታ ወደ ሌላ የተሰበሰበና አላማ ወዳለው ሁኔታ ውስጥ ትራንስፎርም እያደረግነው ስለሆነ እያስባዝነው ስለሆነ ጠላቶቻችን የሚጮሁት የቁራ ጩኸት እንጂ እኛን የማይመለከት ስለሆነ ልንደነቅበት አይገባም። እነሱ ግን ትናንትናም እየጮሁ ነው መሳሪያቸውን ማረካቸው፣ ትናንትናም እየጮሁ ነው የምናሸንፋቸው፣ ዛሬም ነገም ጸበል እንደገባ ሰይጣን አንድ 7 ቀረኝ 2 7 ቀረ እያሉ እየጮሁ ነው የምናሸንፋቸው። ይሄን ደግሞ ይሄ ትውልድ ጉሮሯቸውን ይዞ ያሳያቸዋል። አይናቸው እያየ እዚህ ያደርሰናቸዋል። አሁንም አይናቸው እያየው እነሱ ወደ መቀመቅ ይወርዳሉ፣ ወደ ቤተ መንግስት እንሄዳለን። ይሄ የማይቀር መሽቶ የመንጋት ያክል እርግጠኛ የሆንበት የትግሉ አንድ ትልቁ ገጽታ ነው እና አሁን መሳደብም ይችላሉ፣ ማማትም ይችላሉ፣ እንደፈለገም ማድረግ ይችላሉ። ምንም ማድረግ የማይችሉት ግን አማራውን ማሸነፍ ነው። እኛ የገጠምነው እንደ ህዝብ ነው። እኛ የገጠምነው እነሱን መንግስት ነው ብለን ነው። እነሱ ደግሞ የገጠሙት አማራን ነው። ስለዚህ ህዝብን ያሸነፈ የለም። እነሱ ደግሞ መሳደብ ይችላሉ፣ ማማት ይችላሉ፣ ምንም ማድረግ ይችላሉ። የኛን አላማ የኛን ትጥቅ ማስፈታት ግን አይችሉም። እኛን ማሸነፍ ግን እኛን ሽብርክ ማድረግ ግን አይችሉም። ይሄንን ባለፈው 2 ዓመት ከምናምን ከባዶ እጅ ካለ መዋቅር ካለ ድርጅት እዚህ ስንደርስ፣ ካለ መሳሪያ ካለ ደህንነት ካለ አፓራተስ እዚህ ስንደርስ፣ ካለ ሎጂስቲክ ካለ ሰራዊት እዚህ ስንደርስ አይተውናልና ይሄን ደግሞ እኛ በጥፍ እያሳደግን ተቋማዊ አሰራራችን እያዘመን የበለጠ እየተደማመጥን ጠንካራ ሊደርሽፕ እየፈጠርን ጠንካራና ብዛት ያለው ሰራዊት እየፈጠርን ዘመናዊ መሳሪያዎች እንደምታዩ እየታጠቅን እያደግን ስለሆነ የእድገት ትግል እያደረግን ስለሆነ ለነሱ ሸብረካለም። ስለዚህ ፕሮፓጋንዳም ሊነዙ ይችላሉ። ያው እንደምታየው ነው። በየስብሰባውም በየአዳራሹም እየደገሱም የሚራገሙት እኛን ነው። ይሄ እኛን ከምንም ማንቆጥረው ጉዳይ ነው በላይ ከዚሁ ጋር ተያይዞ ያው በተለይ በጀነራል ብርሃኑ የተጠቀሰውን እንደዋቢነት ብናነሳም ሌሎችም ደጋግሞ ስለሚያነሱት ጸረ ብልጽግና የሆነ ጥምረት እየተፈጠረብን ነው። ይሄ ጥምረት ደግሞ ከኋላ ታሪካዊ ጠላቶች ያሉበት በአገር ቤት ደግሞ ቀደም ሲል እነሱ በተጠቀሱት ቋንቋ ባንዶች ተሰባስበው እየፈጠሩት ያለ ነው በሚል ያነሱትን እንደዚሁ እንደመነሻው ወስደን በእርግጥስ የጥምረት አካሄድ ወይም ደግሞ የጥምረት ፖለቲካ አሁን ላይ በሚታይ ደረጃ አለ ወይ ነው ወይስ ፍላጎት ነው? ብልጽግና ሲፈራው ምንድነው? በተግባር መረጃዎችን ከማግኘት እውነት እንቅስቃሴዎች ስላሉ ወይስ በራሱ እንደው እንዲህ ሊሆን ይችላል ከሚል እየፈጠረው ያለው ነው? ይህን በተመለከተ እንደው የተጀመረ ነገርና ለህዝብ ሊታወቅ የሚችል ነገር ካለ ነው። በአንጻሩ ደግሞ ብልጽግና መነሻው ምንድነው? ጥምረትስ ቢፈጠር አሁን ባለው ሁኔታ ባለው ዘመናዊ መሳሪያ ሁሉ ጭፍጨፋ የሚፈጽም ስርዓት እንዲያው እሱን የሚታገሉ ኃይሎች የጋራ ጥምረት ቢፈጥሩስ ፖለቲካዊ ስህተት ነው ወይ? እነዚህንም ነገሮች እስኪ አያይዘህ አሁን ያለውን ሁኔታ በተመለከተ ጸረ ብልጽግና አደረጃጀቶች በእርግጥስ ወደ አንድ ግንባር የሚመጡበት ጅማሬ አለ ወይ? እንግዲህ ምንድነው ይሄ ፖለቲካ ነው። በፖለቲካ ቋንቋ፣ በፖለቲካ ታሪክ፣ በፖለቲካ ዓለምና ሰርክል ደግሞ ቋሚ ወዳጅና ቋሚ ጠላት የለም። ቋሚ ወዳጅህ ማን ነው? ጥቅምህና ፍላጎትህ ነው። አላማ የተነሳበት አላማ ነው። ከሱ አላማ ጋር የሚሄድ ኃይል ካለ ከማንም ጋር ትቆማለህ። አሁን አማራ ጋራ ብልጽግና ነጥላለሁ የሚል ኃይል ካለ ከናይጄሪያ የሚምጣ ከኬንያ የሚምጣ እኛ አብረን እንቆማለን። የአማራ ጥያቄዎች አሉ የተነሳንባቸው ዋጋ የከፈልንባቸው ነገ የምናሳካቸው እነሱ ጥያቄዎች ማንም ሰው እንዲነካባቸው በየትኛውም ዘመን እንዲሸረሸሩ እንዲገረስሱ አንፈልግም። እነሱን ባስቀጠለ መንገድ እየሄድን ስለዚህ የመጀመሪያው ህዝብን እንደ ህዝብ ነጣጥሎ የማጥቃቱ የአብይ አህመድ የወራሪ መንፈስ የተጠናወተው ፕሮጀክት እየከሸፈ ስለመጣ ሁሉም ኢትዮጵያዊ በየአቅጣጫው ወዮል ስላለው ነቀውብ ስላለው አንድ አዲስ አበባን የመጠቅለል፣ 2 ሶማሌና አፋርን የመውረር፣ 3 እስከ ቀይ ባህር ድረስ ድንበር የማበጀት የአብይ አህመድ ቋሚ ፕሮጀክታቸው ስለከሸፈባቸውና በአጭር ስለተስተጓጎለ አማራውን እንደ ከዚህ ቀደሙ ትውልድ መስሎት የኛ ትውልድ በይሉኝታ እና ሸም በማስያዝ ከከሌ ጋራ የሚል ተራ የቡና ይሉኝታ የማስያዝ አይነት አካሄድ የሚመስል ነገር ይዘው ነው የመጡት። ይሄ ደግሞ ከኛ አላማ ጋር በፍጹም የሚጣራስ አይደለም። እኛ ከስንት መስዋዕት ከፍለን ከፊት ለፊት ያለ ነው። አንድ ተራ ህፃን ልጅ እንኳን ዛሬ ተወልዶ ያደረ ብትጠይቀው አንድን መንግስት ለመጣል አንድን አገዛዝ ለመገርሰስ የሚደረግ ማንኛውም አይነት ትግል ሁሉ በመደጋገፍ
በመተባበር የሚደረግ መሆኑን ያምናል። ስለዚህ የፖለቲካል ገገማዎች ናቸውና አብይ አህመድ እና ለአብነት እንኳን ከአመታት በፊት የሻቢያን ጦር እነሱ ትግራይ ያስገብተው የትግራይ ህዝብ ላይ ጄኖሳይድ ሲፈጽሙ እነሱ ልክ ናቸው። ዛሬ አማራው ግን ገና በጭምጭምታ የሆነ ነገር አደረገ ሲባል አማራው ወንጀለኛ ነው በንጽጽር እንኳን ብናየው ማለት ነው። ስለዚህ ይሄ የወራሪነት መንፈስ ይሄ የብሪት መንፈስ ሽክርክሪቱን አቁሞ እንደውም ጎማው እንደሚተነፍስ በቆመበት ስለገባቸውና ድጋሜ መጠገን የማይችሉበት ደረጃ ላይ እንደሚደርሱ ሲገባቸው ነው ይሄን ትርክት ይዘው የመጡትና ይሄ በፍጹም እኛ ማንቀበለው አዋጪ ይሆናል ያልነውን ሂሳባዊ ቀመር ሁሉ እየተከተልን አንደኛ ህዝባችንን ለማዳን ጥያቄያችንን ለማስመለስ፣ ሁለተኛ ሀገሪቱን ከብተና ለማዳን፣ ሶስተኛ እዚች ሀገር ላይ ድጋሜ ሟችና ገዳይ አፈናቃይና ተፈናቃይ እንዳይኖር ለማድረግ ሃይማኖትን በሃይማኖት ተከብሮ እንዲኖር ህዝቡም እንደ ህዝብ ተከብሮ እንዲኖር ሰላማዊ መንግስትም ለመመስረት ይመቸን ዘንድ እዚህን ፍላጎት ውስጥ እዚህ የፋኖ ቅዱስ ዓላማ ውስጥ ያለ እያደረግን ያለነው ትግል ውስጥ ቅዱስ ዓላማውን የሚቀላቀል ኃይል ካለ እሱ ዝግጁ ነን። እኛ ኤቭሪዌር በራችን ክፍት ነው። ከዚህ በተቃራኒ የሚነዛ ፍላጎት የሚነዛ ፕሮፓጋንዳ ግን እኛ ማንቀበለውና የጠላቶቻችን እንደሆነ እንዲታወቅ ነው። ሌላው ግን ትልቁ መሰመር ያለበት ጉዳይ እዚህ ጋር እኛ የተነሳነው ሀገር ለመገንጠል አይደለም። ካርታ አስምረን አዲስ ስቴት ለማዋለድ ፎርም ለማድረግ አይደለም የመጣነው። አማራ እንደ ህዝብ ኢትዮጵያ እንደ ሀገር የህልውና አደጋ ገጥሟቸዋል ብለን የተነሳነው። ስለዚህ በየትኛውም የሀገሪቱ ክፍል ያለ ኢትዮጵያዊ ሀገሪቱ እንዳትፈርስ ለምናደርገው ትግሉ ድጋፍ ካደረገ እንቀበለዋለን። በየትኛውም ሀገር ያለ ኢትዮጵያዊ እንደዚሁ አማራው ህልውናው ተከብሮ እንደ ህዝብ ይኖር ዘንድ ለምናደርገው ትግል ይህን ቅዱስ ዓላማ የሚቀላቀል ካለ ለመቀበል ዝግጁ ነን። መገለጫው ይሄ ነው። በላያ ከዚሁ ጋር ተያይዞ እነዚህ ጉዳዮች ሲነሱ በአማራው የፖለቲካ ኃይል ዘንድ የተለያዩ ድምጾች የሚሰሙበትም ሁኔታ እንመለከታለን እና ይሄ ከምን የመነጨ ነው የሚለውንም ብናየው ጥሩ ነው። አማራው ራሱ የአማራ የፖለቲካ ኤሊት በተለይ ደግሞ በፋኖ ዙሪያና ፋኖ ውስጥ የተሰባሰበው የፖለቲካ ኤሊት በጋራ ጉዳዮች ላይ የመግባባቱን ሁኔታ የቤት ስራውን ሰርቷል ወይ? እንዲያው በአንዳንድ ጉዳዮች ላይ የተለያዩ ድምጾችን የምናስተውለው ይሄ የቤት ስራው ባለመጠናቀቁ ነው ወይስ እንዲያው ተፈጥሯዊ ነው ብሎ መውሰድ ይቻላል? በእናንተ በተደራጀ ሁኔታ ስታዩት እንግዲህ ፋኖ ያው ከአማራ የፖለቲካ ኤሊት ውስጥ ዋናው ግንባር ቀደሙ የተደራጀው ነው አሁን ላይ ስለሚታይ ምንድነው የእናንተ ግምገማ? በእርግጥ አማራው የፖለቲካ ሁኔታዎቹን ጥያቄዎቹን በተመለከተ የራሱን የቤት ስራ ተሰርቷል? አዎ ይሄ ፖለቲካል ኔቸር ነው። በየትኛውም ዘመን በየትኛውም ዓለም ያለ ፖለቲካ ተፈጥሮ ነው ልንለው እንችላለን። ግን የሚከሰቱ ነባራዊ ሁኔታዎች ናቸው እያረሙት የሚሄዱት። ሁሉንም ነገር ሁሉንም የሚዘረጋውን ፍላጎትና የሚዘረጋውን አጀንዳ የሚከሰቱ ነባራዊ ሁኔታዎች አስቻይ ሁኔታዎች እያረሙት ወደ አንድ መስመር እያስገቡት ይሄዳሉ። ለምሳሌ አሁን ፋኖ እዚች ሀገር ላይ ብቻውን የሚዋጋበት ዘመን እያበቃ ይመስላል። ብቻውንም ለዚች ሀገር ህልው መሆንም ብቻውን የሚቆምበትም ዘመን ሊቆም ይገባዋል ብለን እናምናለን። ለምን ካልክ የዚች ሀገር ተጠቃሚ የዚች ሀገር ህዝብ ነው። የዚች ሀገር ህዝብ ደግሞ የተለያየ ኤንቲቲ ያለው መጠሪያ ያለው ባውንደሪ ያለው እና አብይ አህመድ ደግሞ እዚች ሀገር ካለ ህዝብ ጋር ከሁሉም ጋር ተጣልተዋል፣ ተናክሰዋል። አንዱን በድንበር አንዱን በጥቅም አንዱን በፖለቲካ አንዱን በኢኮኖሚ ኦልሬዲ መዝብረውታል፣ ገለውታል፣ ደሃ አድርገውታል፣ መሀይም አድርገውታል። ስለዚህ እና አብይ አህመድ ያልበደሉት ህዝብ የለም ኢትዮጵያ ውስጥ። በእና አብይ አህመድ የተበደለ ሁሉ ጸረ አብይ አህመድ ትግል አደርጋለሁ ብሎ ቢነሳ አንተ ኢዞፓና አንተ ኢዞፔን ልንለው አንችልም። እኛ ከዓላማችን አንጻር ከቆምንለት ዓላማ አንጻር ጸረ አብይ ነው ፕሮ አብይ ነው ብለን ነው እኛ የምንገመግም። መከሬ ጸረ አብይ ነው ከተባለ እሱ የኛ ሰው ነው፣ በቃ አለቀ። ለዚህ ዓላማችን አብይን ለመጣል ለምናደርገው የኢንትሮዳክሽነሪ ስትረግል በቂ ኃይል ነው ብለን እናስባለን። የመጀመሪያው ሜጀርመንታችን ይሄ ነው። ስለዚህ እዚያም እዚህ የሚሰሙ ድምጾች ተፈጥሯዊ ናቸው። ወደፊት የሚከሰቱ ነባራዊ ሁኔታዎች እያረሟቸውና እያራቋቸው እያስተካክሏቸው የሚሄዱ ናቸው። ከዚያ ውጭ እዚያም የሚወራጩ አምስትን ጠመንጃ ይዘው ሶስት የሚንጫጩት በፊት ለፊት መተው እዚህ እንትን የሚሉት በጀርባ ሄደው ከብልጽግና በንግድ ባንክና በአቢሲኒያ ባንክ ገንዘብ የሚገባላቸው ሰዎች ናቸው፣ እናውቃቸዋለን። እነዚህ ትልቁን ምስል ትልቁን ዓላማ የማስተጓጎል አቅምም የላቸውም፣ ዳር ቀሪዎች ናቸው።
እነሱንም እንትን ብለን ጠመንጃቸውን ቀምተን ለትግል የምናውላቸው ሰዎች ናቸው። ዳር እያሉ እዚህ እኩይ እንትን የሚተገብሩ ሰዎች ስለምናውቃቸው ነው። እና ተፈጥሯዊ ስለሆኑ እየተራቁ ይሄዳሉ እነዚህ ፍላጎቶች እንጂ እኛ የቤት ስራችንን ባለመስራት ወይም የትግሉ ማቹሪቲ እዚህ ባለመድረሱ ወይም ሊደርሺፑ እድገቱና አጠቃላይ የያዘው ዓላማ ይሄ ባለመሆኑ አይደለም። እነዚህ የሚከሰቱት ሰርጎ ገቦች ናቸው። አንድም ተፈጥሯዊ ናቸው። በላይ እነዚህ ናቸው ሁኔታዎች። በመጨረሻ እንደው አጠቃላይ የቀጠናውን ሁኔታን በተመለከተ በየጊዜው ነገሮቹ የተለዋወጡም ቢሆን በእናንተ ግምገማ ግን ከፋኖ ትግል አንጻር የሚታዩ የቀጠናውንም የኃይል አስተላለፍ በተመለከተ መልከታችሁ ምንድነው? በቀጠናው ዙሪያ ላይ ያሉትንም አጠቃላይ የኃይል አስተላለፎች ለውጦችን ብልጽግናም በራሱ በፓርላማም በሌሎችም መድረኮች የራሱን መልከታ እንሰማለን። ፋኖስ ምንድነው መልከታው? ይሄ ቀጠናው ላይ እየተፈጠረ ያለው የሆነ ያለውን ነገር ከመሰረታዊ ከሆነው የአማራ ህዝብ ትግል አንጻር እንዴት ነው የሚገመግማቸው? በበጎ ለትግሉ አስተዋጽኦ የሚያደርጉ ነገሮች እየተፈጠሩ ነው ወይስ ትግሉን ሊያዘገዩ የሚችሉ ነገሮችን ታስተውላላችሁ? በየዕለቱስ ይህንን ጉዳይ ትገመግማላችሁ ወይ? ቀጠናው ላይ ያሉ 5 ሚሊዮን ጠመንጃ ያላቸው ኃይሎች ሙሉ በሙሉ በሚባል ደረጃ ከአብይ አህመድ በተቃራኒ እየቆሙ ነው። ይሄ ደግሞ እኛ አሁን ያዝነው ትግል አመቺ ግብዓት ነው፣ አመቺ መንገድ ነው፣ ምቹ ሁኔታ እየፈጠረልን ነው። ከጫፍ እስከ ጫፍ የቀንዱ ፖለቲካ ጸረ አብይ እየሆነ ነው። ይሄ ደግሞ እና አብይ አህመድ በየአካባቢው በየሄዱበት እየሄዱ እንደ ውሻ የመናከስ ተፈጥሯዊ ባህሪያቸው ያመጣው የወራሪነት መንፈሳቸው ያመጣው ይሄ የገዳይነት መንፈሳቸው ሜንታሊቲያቸው ያመጣው ስለሆነ እኛ ከዚህ በተቃራኒ ቅዱስ ሐሳብ ይዘን ስለተነሳን የህዝብን ሰላም የሀገርን ሰላም የመጠበቅ ዓላማ ይዘን ስለተነሳን አጠቃላይ የቀንዱ ፖለቲካ ውስጥ ራን የሚያደርጉ ኃይሎች በሙሉ ጸረ አብይ እየሆኑ መጥተዋል። ይሄ ለኛ ለዛሬም ለነገም መንገዳችን እጅግ በጣም ቀይ ምንጣፍ ሆኖልናል፣ አመች ሆኖልናል እና እኛ የምናየው በዚህ አንግል ነው። አርበኛ ማርሸት ፀሐይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ ለነበረን ቆይታ። መልካም ጊዜ እንዲሆንልህ እመኛለሁ።